ዜሜና አቢኒ እንዳይገናኙ ጥረት ቢያደርግም ነገር ግን ደግሞ ምንም የሚያስቀረን ነገር የለም፣ ከሞትንም አብረን እንሞታለን። ስለዚህ እኔ በቃ እንገናኝ ይላታል። አዎ ይሄም እኮ የኔ ምርጫ ነው። አዎ ከሞትም አብረን ካለንም አብረን ነው። ስለዚህ እመጣለሁ ትለዋለች። የአዳም ነገሮች ሁሉ ግራ አጋብቶታል። ቆይ ምንድነው የተፈጠረ ያለው? ቆይ ልክ ያልሆነ ነገር እየታየ ነው። ምንድነው እየሆነ ያለው? ቆይ አቤል ማን ነው እያለ እያሰበ ነው። ኑዋስ ቆይ ፍቅረኛ ነች ግን እንዴት ስም አላስታውስ እያለ ኑዋንም እንዴት ነው የተገናኘ ነው? እኔና አንቺ የት ነው ምን አሳለፍን? የት ቦታ ሲደናል ሲላት በጣም ትደነግጣለች። እናም አቢኒስ ማን ነው ብሎ አቢኒ ስለ አቢኒ እስኪ ንገረኝ አንዳንድ ነገር ይላል። አቢኒን ያው እንደምታውቀው ነው ትለዋለች። በጣም ትደነግጣለች። ምክንያቱም ደግሞ አውቃ እያጭበረበረች ነው እንዲሁም ደግሞ የሚላትን ነገር ይህንን አድርጊ እያላት ነው እሷ የምታደርገው። ናቲም አሁን ቆይ ሁሉን ነገር ይለቅና ዜሜን በእጅ ላስገባ እንጂ ለአንቺ ደግሞ አንድ ጉድጓድ ቆፍርልሻለሁ እያለ ይላታል። ምክንያቱም ደግሞ እሷ ግን ብዙ ነገር ጠይቀው ያን ነገር ታደርግልኛለህ አይደለ እያለችው፣ አዎ ችግር የለም እኔ ይኸውልሽ አንቺ እኮ ህይወቴን እኮ ነው ያተረፍልኝ፣ ስለዚህ የፈለግሽውን ነገር አረግልሻለሁ ምንም ችግር የለውም ይላታል። እሷ ስትሄድለት ግን ለአንቺም አንድ ጉድጓድ ቆፍርልሻለሁ ይላታል ማለት ነው። አዳም ናቲን ቆይ አንተ ቆይ ግን ምን ሆነ ነው ካቢኔ ጋር ሌላ ነገር አለ ወይንስ በእኔ ጉዳይ ነው ብሎ ይጠይቀዋል። እንዴ ምን ሆነ ነው አንተ ጓደኛዬ እኮ ነህ ፍቅረኛን እኮ ነው ያማገጠብህ ምን ሆነ ነው ለምን አትነቃም ይለዋል። አይ እሱን ለኔ ተው፣ ግን አንተ ግን ከኔ የተለየ ነገር አለ ምን የማላውቀው ሲለው ደግሞ ምን ሊኖረኝ ይችላል? ምንም ነገር የለኝም ይለዋል። ዜማዬን ናፈቅሽኝ እኮ ዜማዬ እስከ አንዴ ነይልኝ ይላታል። ዜማዬም እሺ በቃ መጣው ከ30 ደቂቃ በኋላ እደርሳለሁ ትለዋለች። እሱም በጣም ደስ ይለውና እሺ ነይልኝ የኔ ቆንጆ ይላታል። በጣም ደስ ይለውና መሬት ላይ ወርቆ ይንፈራፈራል። ምክንያቱም ደግሞ ዜማዬን ሊያገኛት ስለሆነ በጣም ደስ ብሎታል። እንኳንም ብዙ ምቀኛም ቢበዛበት ዜማዬና አቢኒ እንዳይገናኙ ብዙ ጥረት ቢያደርግም ናቲ ነገር ግን ደግሞ ናቲ አልተሳካለትም። ናቲ ማሁን ተሸንፈዋል፣ አቅቶታል፣ እያለቀሰ ነው፣ በጣም እያለቀሰ ነው። ጓደኛውም እንዴ ናቲ እንዴት ነው አንተ እንደዚህ ስትሆን ማየት? ለምንድን ነው እንደዚህ ደካማ የሆንከው? ይሄ እኮ ያንተ አይደለም። ምን ሆነ ነው? በቃ ምንድን ነው ቆፍጠን ነቃበል እንጂ ምን ሆነ ነው እንደዚህ ምስብርብር የምትለው? የሆነ መላ መፍጠር አለብን። ስለዚህ አንተ እንደዚህ ስትሆን አያምርብህም ይለዋል። ምን ላድርግ በቃ አቃተኝ፣ በቃ የኔ ህይወት እሱ እቅፍ ገብታለች። ስለዚህ እኔ ምንም ማድረግ አልችልም ይላል። በጣም ያዝናል። ኑዋን እኔ እፈልግሻለሁ የሆነ ቦታ እንገናኝ ይላታል። እናም በቀጠሮ መሰረት እሷም ትመጣለች። እሺ ሰላም ይባባሉና ከአንቺ አንዳንድ ነገር ማወቅ ፈልጌ ነው ይላታል። አንድ ነገር ማለት አልገባኝም ትላለች ኑዋም። እኔና አንቺ ለመጀመሪያ ጊዜ የትን የተዋወቅ ነው ይላታል። ምክንያቱም ደግሞ እሱ የመርሳት ችግር ስላጋጠመው ምንም ነገር ስለማያስታውስ ስለዚህ ይህን ነገር ማወቅ ነበረበት። ይህ ደግሞ ምን ማለት ነው? የት ነው ማለት ምንድን ነው? ምን ነው ጥያቄ ግልጽ አይደለም ብሎ ይጠይቃታል። አዎ ነው ግን ለምን ጠየከኝ ብዬ ነው ትለዋለች። ማወቅ ፈልጌ ነው። ምን ነው አልችልም? ፍቅረኛ እኮ ነሽ፣ ስለዚህ ደግሞ መጠየቅ እችላለሁ ይላታል። አይ እንደዛ ማለት አይደለም፣ እሱማ እኮ ትችላለህ እኮ እና ታዲያ እንደዛ ከሆነማ ንገሪኛ ይላታል። እኔ እናንተ የተዋወቅ ነው እዛ ሊስትሮ ቦታ ትለዋለች። ሊስትሮ ቦታ ምን ሳደርግ ይላታል። ማለት ላሰፋ ስመጣ አየኸኝ፣ ወደድከኝ፣ ከዛ የፍቅር ጥያቄ አቀረብክልኝ ትለዋለች። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ዜማዬ ቀጣይ ክፍል ሁላችንም በጉጉት የምንጠብቀው ቀጣይ ክፍል ተለቆልናል ማለት ነው። ውድ ቤተሰቦቼ ሁላችሁም ላይክ፣ ሰብስክራይብ አድርጉ። እንዲሁም ደግሞ ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡ። በጣም ደስ የሚል የፍቅር ድራማ በጣም ወድጄ የማየው ድራማ ነው። ሁላችሁም ደግሞ በቪዲዮ ላይ አስተያየት ስጡ ማለት ነው። ፍቅርን የሚያስተምር ነውና ዜማዬ በጣም ማለትም ጠላት እየበዛባችሁ ግን ደግሞ ለፍቅር ብላችሁ በጣም ብዙ የምትታገሉት የለም ልክ እንደዛ እና ስለዚህ ሁላችሁም ኮሜንት አድርጉ እንዲሁም ደግሞ ሀሳባችሁን አስቀምጡ ማለት ነው። ውድ ቤተሰቦች ቀጥታ ወደ ቪዲዮ። አሜን እያሰፈውኝ አየኸኝ ከዛ የፍቅር ጥያቄ አቀረብክልኝ ብላ ያዳን ስትለው እና ታዲያ አንቺ ከእያንዳንዱ እሻልሽኝ ይላታል።
አንዳንድ እንኳን ይሻላልኩም፣ ግን ደግሞ ከዛ አቤኔና ጓደኛ ሲያስቸግሩኝ አንድ ቀን ጓዝ ትልባቸው እዛ በኋላ ወደድኩ ትለዋለች። አዳም አልተዋጣለትም፣ ግን ደግሞ ይሁን እስኪ ይላታል። እሷን ፈገግ ትላለች፣ ግን ደግሞ ውሸቷን እያዋሸችው እንደሆነ እሷ ራሷ ነች የምታውቀው። የአዳም ግራ ተጋብተዋል። ምክንያቱም ደግሞ ስለማያስታውስ ግራ በመጋባት ላይ ቆይ ምንድነው የተፈጠረ ያለው እያለ ራሱን እየጠየቀ ነው። ሲም በጣም እያለቀሰ ነው። አየህ አደለ ያፈቅራታል አደለ ይኸውልህ ያፈቅራታል ይለዋል። አይዞ በቃ ተረጋጋ፣ አያፈቅራትም እና ታዲያ እኔን ለምን ጥላኝ ሄደች ይላል። በጣም እያለቀሰ ነው። ለምን እኔ ያክል ክፉ ሰው ነኝ? እኔ እኮ ክፉ የሆንኩትም እኮ እሷን ለማግኘት እሷን ለማድረግ ነው እንጂ እኮ ይህን ያክል እኮ ክፉ ሰው መጥፎ ሰው አይደለውም እያለ ያለቅሳል። አንተ ክፉ ሰው አይደለህም፣ ደግሞ የትም አትሄድም፣ እመነኝ፣ እውነቴን ነው የምልህ ትመጣለች ይለዋል። ይኸውልህ እኔ እኮ እሷን መውደዴ ነው ክፉ ያደረገኝ እንጂ እኮ እኔ ለሰው ክፉ አይደለውም እያለ አሁንም ያለቅሳል። ናቲም ስቅስቅ እያለ እያለቀሰ እኔ ይኸውልህ ድጋሚ ካጣዋትኝ ሰው አልሆንም፣ በህይወት መኖር አልፈልግም ይላል። ምን ላድርግ? ምን ልሁን? እሺ አሁን እኮ መተንፈስ እያቃተኝ ነው። በቃ እሷን አጥቼ ከምኖር ህይወቴን ባጣ ይሻለኛል። የኔ ኑሮ እሷን ካጣው ባዶ ነው ይላል። ጓደኛውም በእናትህ ተረጋጋ ናታን፣ በእናት ተረጋጋ። ቆይ አንተ እንደዚህ ከመቸለት ወዲህ ነው ግን እንደዚህ የምትሆነው ይለዋል። እሺ ነዋ ናቲ ማለት ማን ነው ይላታል። እናም ናቲማ ብላ ልትናገር ትልና ትዝ ሲላትኝ ለካስ የሚሰሩት ስራ አለ። እናም ናቲ ደግሞ ማን ነው ብላ ትጠይቀዋለች። እንዴ ቆይ ናቲን አታውቂውም ይላታል። አረ እኔ ናቲ የሚባል ሰው አላውቅም ብላ ትጠይቀዋለች። እሺ አቤንና ኢዮብ ምን አይነት ሰዎች ናቸው ብሎ ይጠይቃታል። ይኸው እነሱማ በጣም ጥሩ ልጆች ናቸው፣ ግን ደግሞ አንተ አልገባኸኝም። ቆይ ለምንድን ነው ዛሬ ደግሞ እንደ ፖሊስ እንደዚህ የምትመረምረኝ ትለዋለች። እንዲሁ ግልጽ ያልሆነልኝ ነገር ስላለ ነው፣ ለዛ ነው እንጂ ሌላ አይደለም። ምን ነው ደበረሽ እንዴ ስለጠየቅኩሽ ይላታል። አይ መጠየቅማ ትችላለህ፣ ግን ለምን ብዬ ነው ግራ ገባኝ እኮ። በቃሽ ችግር የለውም እንዲሁ ማወቅ ፈልጌ ነው፣ ስለዚህ በኋላ እንገናኛለን በቃ ይላታል። ዳም እና በቃ ቻው ብሏትኝ ይሄዳል። በጣም ተጠራጥሯል። ፍቅረኛውም አትመስለውም። ደግሞ መሀል ላይም የምትናገረው ነገር እያል ስላለ ይሄም ራሱ አወዛግቦታል።